በኢራን በአሜሪካና በእስራኤል መካከል የተቀሰቀሰው እሳታማና ምድርን የሚያንቀጠቅጥ ጦርነት ሶስተኛ ሳምንቱን ሲያስቆጥር የመካከለኛው ምስራቅ የፖለቲካ ካርታና የኃይል ሚዛኑን ለዘላለም ሊቀይር የሚችል እጅግ አስደንጋጭና ታሪካዊ ክስተት መከሰቱ በዓለም ዙሪያ መነጋገሪያ ሆኗል። ዓለምን በከፍተኛ ጉጉት በስጋትና በጥያቄ ምልክት ያስጠበቀው የቴህራን ታላቅ ምስጢር አዲሱ የኢራን መንፈሳዊ መሪ አያቶላ ሞጅተባ ካሚኒ በከፍተኛ ምስጢራዊነት ከሀገር መውጣታቸውና ወደ ሩሲያ መወሰዳቸው ነው። የመረጃ እንደ ሰደድ እሳት እየተሰራጨ ሲሆን በተለይም በኩዌት የሚታተመው አልጃሪዳ ጋዜጣ ያወጣው ዝርዝር ዘገባ የክስተቱን አሳሳቢነት፣ የኢራንን መንግስት የመሪነት ቀውስና የዓለማችንን ታላላቅ ኃይሎች የዲፕሎማሲያዊ ቁማር ቁልጭ አድርጎ አሳይቷል። በዚያ አስፈሪና በሚሳኤሎች ብርሃን በደመቀው ሌሊት የኢራን ሰማይ በአሜሪካና በእስራኤል የቦምብ ናዳ በሚታጠብበት ወቅት አንድ የሩሲያ ወታደራዊ አውሮፕላን በከፍተኛ ጥበቃ ከኢራን ምድር ተነሳ። ይህ አውሮፕላን ተራ ወታደራዊ ቁሳቁስ ሳይሆን የተሸከመው የኢራንን የወደፊት ዕጣ ፈንታና የሺያው ዓለም መሪ ተደርገው የሚታሰቡትን ሞጅተባ ካሚኒን ነበር። እንደ ዘገባዎቹ መረጃ ከሆነ ሞጅተባ ከቴህራን ወደ ሞስኮ የተጓዙት በተለመደው የመንገደኞች አውሮፕላን ሳይሆን በሩሲያ ወታደራዊ አውሮፕላን ታጅበው በከፍተኛ ምስጢራዊነት ነው። የኢራን ከፍተኛ የደህንነት ተቋማት የመሪውን ደህንነት ለመጠበቅና ያሉበት ቦታ በጠላት እንዳይታወቅ ለማድረግ የወሰዱት የመጨረሻው አማራጭ መሪውን ወደ አጋር ሀገር ሸሽጎ ማከም የሚል እንደነበር ይነገራል። ሩሲያም ለዚህ ወታደራዊና ዲፕሎማሲያዊ ድጋፍ ፈቃደኛ በመሆን ፕሬዝዳንት ቭላዲሚር ፑቲን ራሳቸው ለኢራኑ ፕሬዝዳንት ጥገኝነትና የሕክምና ዋስትና እንደሰጡ ተጠቁሟል። ይህ ጉዞ የተከናወነው አዲሱ መሪ ሞጅተባ ካሚኒ ስልጣን በያዙ ጥቂት ቀናት ውስጥ መሆኑ ጉዳዩን ይበልጥ አነጋጋሪ ያደርገዋል። አባታቸው አያቶላ አሊ ካሚኒ በጦርነቱ የመጀመሪያው ምዕራፍ በደረሰባቸው ጥቃት ሕይወታቸው ማለፉን ተከትሎ ሞጅተባ የኢራን መንፈሳዊ መሪ ሆነው መሾማቸው ይታወሳል። ሆኖም ግን የሹመት ዜናው ገና ሳይቀዘቅዝ አዲሱ መሪ ከሜዳው ጠፉ የሚለው ወሬ የኢራንን ወታደራዊ አመራሮችና ሕዝቡን ክፉኛ አስደንግጦታል። የሞጅተባ ካሚኒ የጤና ሁኔታ በሩሲያና በኢራን ምስጢራዊ ክፍሎች ውስጥ እንደ ታላቅ የመንግስት ምስጢር ተይዟል። ሆኖም ግን አፈትልከው የወጡ መረጃዎች እንደሚጠቁሙት መሪው በጦርነቱ የመጀመሪያው ቀናት በደረሰባቸው ከባድ ጉዳት ምክንያት ከፍተኛ ቀዶ ሕክምና ያስፈልጋቸው ነበር። ጉዳታቸው ምን ያህል ከባድ እንደሆነ የሚያትቱ ዘገባዎች ሁለቱም እግሮቻቸው ሊቆረጡ እንደሚችሉ፣ ሆዳቸውና ጉበታቸው ላይ ከፍተኛ ስብራትና መቁሰል እንደደረሰባቸው፣ አልፎ ተርፎም ራሳቸውን ስተው በኮማ ውስጥ እንደሚገኙ ይገልጻሉ። ይህ ሁኔታ በኢራን ውስጥ ሊሰጥ የማይችል የሕክምና ክትትልን የሚሻ በመሆኑ በክሬምሊን ቤተ መንግስት ውስጥ በሚገኘው ልዩ የሕክምና ማዕከል ውስጥ በሩሲያ ምርጥ ስፔሻሊስቶች ክትትል እየተደረገላቸው እንደሆነ ይታመናል። በአንጻሩ የኢራን መንግስት ባለስልጣናት ግን መሪያችን ደህና ናቸው፣ በሀገር ውስጥ ሆነው ስራቸውን እየሰሩ ነው ቢሉም እስካሁን አንድም ቪዲዮ ወይም የድምፅ መልእክት ማቅረብ አለመቻላቸው የውሸታቸውን ጥርጣሬ አባብሶታል። ይህ በምስጢር የተሸፈነ ጉዞና የጤና ሁኔታ መደበቅ በኢራን ወታደራዊ አመራሮች ዘንድ ታላቅ መደናገጥንና የመንፈስ ስብራትን ፈጥሯል። የኢራን አብዮታዊ ዘብ ከፍተኛ አዛዦች እንኳን መሪያቸው የት እንዳለ፣ በምን ሁኔታ ላይ እንደሚገኝና ቀጣዩ ትዕዛዝ ከማን እንደሚመጣ ግራ ተጋብተዋል። በቴሌግራፍ ጋዜጣ የወጣ አንድ ዘገባ እንደሚያመለክተው ብዙዎች የጦር አዛዦች ከመሪያቸው ጋር ምንም አይነት ግንኙነት የላቸውም። ሞጅተባ በሕይወት ይኑር አይኑር ወይም ጉዳቱ ምን ያህል እንደሆነ የሚያውቅ አንድም ሰው የለም። እኛ የምናውቀው መቁሰላቸውን ብቻ ነው ሲል አንድ የኢራን ባለስልጣን ሁኔታውን በጭንቀት ገልጾታል። ይህ የመረጃ ክፍተትና የመሪነት መጥፋት ኢራን በጦርነት ላይ ያላትን ቁጥጥር እያላላው፣ በአዛዦች መካከል አለመተማመንን እየዘራ ይገኛል። ጦርነቱ ግን አልቆመም። የአሜሪካና የእስራኤል አውሮፕላኖች የኢራንን ስልታዊ ቦታዎች፣ የነዳጅ ማከማቻዎችንና የኒውክሌር ማዕከላትን ደጋግመው እየመቱ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን አጋጣሚ በመጠቀም በኢራን ላይ ያላቸውን የስነ ልቦና ጫና አክርረውታል። ትራምፕ በሰጡት መግለጫ ሞጅተባ ካሚኒ በሕይወት መኖሩን ምንም አላረጋገጥንም፣ እስካሁን ብቅ አላለም በማለት የዓለምን ጥርጣሬ አባብሰዋል። እየሰማው ያለሁት መሪው በሕይወት የለም የሚል ነው፣ ካለ ደግሞ ለሀገሩ የሚበጀውን አድርጎ እጁን መስጠት አለበት ሲሉ ፌዝ መሰል ንግግር ማድረጋቸው ዋሽንግተን የኢራንን አመራር መፈራረስ በንቃት እየተከታተለች መሆኑን ያሳያል። አሜሪካ ለመሪውና ለከፍተኛው የአብዮታዊ ዘብ አባላት መረጃ ለሰጠ $10 ሚሊዮን የገንዘብ ሽልማት ማዘጋጀቷም አደኑ እስከምን ድረስ እንደሄደና አሜሪካ ሞጅተባን በሕይወት ይሁን በሞት እንደምትፈልጋቸው ማሳያ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ለኢራኑ መሪ የሕይወት ኢንሹራንስ አልገባሁለትም በማለት ሞጅተባ በሩሲያ ቢደበቁም እንኳን ከእስራኤል ረጅም እጅ ማምለጥ እንደማይችሉ በገደምዳሜው አስጠንቅቀዋል።
እስራኤል ሞጅታባ ያሉበትን ቦታ ለማወቅ የስለላ ድሮኖቿንና ሰላዮቿን በሞስኮ ጭምር ልታሰማራ እንደምትችል ፍንጭ ሰጥታለች። ይህ ንግግር በእስራኤልና በሩሲያ መካከል ያለውን ዲፕሎማሲያዊ ግንኙነት ሊያሻክር እንደሚችል ቢገመትም እስራኤል ግን የህልውናዬ ጠላት የምትለው መሪ የትም ቢሆን መከታተሏን እንደማታቆም ግልጽ አድርጋለች። በቴህራን ቤተመንግስት አካባቢ የሚሰማው ሌላው አስደንጋጭ ወሬ ደግሞ ከመሪው ወጣ የተባለው የመጀመሪያው የህዝብ መግለጫ ሐሰተኛ ነው የሚል ነው። መግለጫው በድምፅ ወይም በምስል ያልተደገፈ መሆኑና የአጻጻፍ ስልቱ ከብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላሪጃኒ ንግግሮች ጋር መመሳሰሉ መሪው በሌሉበት ወይም ህሊናቸውን ስተው ባለበት ሁኔታ ሌሎች ሰዎች በስማቸው እየገዙ ነው የሚል ጥርጣሬን ፈጥሯል። ይህ ደግሞ በኢራን የውስጥ ፖለቲካ ውስጥ ትልቅ የመንፈቅ መንግስት መፈጠሩንና የስልጣን ሽኩቻው ወደ ከፋ ደረጃ መሸጋገሩን ያሳያል። የኢራን ህዝብም መሪው የት እንዳለ እንዲነገረው በየማህበራዊ ሚዲያው እየጠየቀ ሲሆን በአንዳንድ ከተሞችም መሪ የሌላት ሀገር የሚሉ የተቃውሞ ድምጾች መሰማት ጀምረዋል። የሞጅታባ ካሚኒ ወደ ሩሲያ መወሰዳቸው እውነት ከሆነ ይህ ለኢራን ታሪክ ትልቅ ውርደትና የመጨረሻው የመፈራረስ ምልክት ተደርጎ ሊወሰድ ይችላል። አንድ የሀገር መሪ ሀገሩ በጦርነት እየታመሰችና ህዝቡ በአየር ድብደባ እየተቆላ ባለበት ወቅት ወደ ሌላ ሀገር ሸሽቶ ሕክምና መፈለጉ በህዝቡና በወታደሩ ዘንድ ያለውን ወታደራዊ ወኔ በእጅጉን ይሰብረዋል። የኢራን አብዮታዊ ዘብ ለዓመታት ሞት ለአሜሪካ፣ ሞት ለእስራኤል እያለ ሲፎክር ቆይቶ መሪው ግን ለህይወታቸው ሰግተው ወደ ሩሲያ መፈርጠጣቸው ተራ ወታደር ለምን እዋጋለሁ የሚል ጥያቄ እንዲያነሳ ያደርገዋል። ሩሲያም ብትሆን ሞጅታባን በቤተ መንግስቷ ማቆየቷ ከአሜሪካ ጋር ያላትን ፍጥጫ ወደ አዲስ ምዕራፍ የሚያሸጋግርና ምናልባትም ሩሲያን የጦርነቱ ቀጥተኛ ተሳታፊ ሊያደርጋት የሚችል አደገኛ ውሳኔ ነው። ፕሬዝዳንት ፑቲን ሞጅታባን እንደ ፖለቲካዊ ካርድ በመጠቀም ከአሜሪካ ጋር ለሚደረግ ድርድር ሊጠቀሙባቸው ይችላሉ የሚሉም አሉ። ይህ በእንዲህ እንዳለ ጦርነቱ በሌሎች መስኮችም እየከፋ ነው። የኢራንን ክሮንጁወል ወይም የንግስት ጌት ተብላ የምትታወቀውን ካርግ ደሴት ለመቆጣጠር ወታደሮቿን ልትልክ እንደምትችል የሚገልጹ ሪፖርቶችም ወጥተዋል። ይህች ደሴት የኢራን ዋነኛ የነዳጅ ኤክስፖርት ማዕከል በመሆኗ እሷን መቆጣጠር ማለት የኢራንን የኢኮኖሚ የደም ስር መበጣጠስ ማለት ነው። ኢራንን በበኩሏ የቻይናን ቤዱ ሳተላይት በመጠቀም በአሜሪካ የባህር ኃይል ቤዞች ላይ ጥቃት ለመሰንዘር እየሞከረች እንደሆነ ይነገራል። ይህም ጦርነቱ በኢራንና በአሜሪካ መካከል ብቻ ሳይሆን ታላላቅ ሀገራትን ማለትም ሩሲያና ቻይናን ከጀርባ ሆነው የሚሳተፉበት ዓለም አቀፍ ግጭት መሆኑን ያሳያል። በኒውዮርክና በሌሎች የዓለም ከተሞች የሚኖሩ ኢራናውያን የሞጅታባን ፎቶግራፍ በመቅደድና በመርገጥ የስርዓት ለውጥ እንዲመጣ ሰልፍ እየወጡ ነው። ለእነዚህ ተቃዋሚዎች የሞጅታባ መቁሰልና መሰደድ የአያቶላዎች ስርዓት ማብቂያ ምልክት ነው። በሀገር ውስጥም ቢሆን የመንግስት ሰራተኞችና ወታደራዊ አባላት ቀጣዩ ጊዜ ምን ይዞ እንደሚመጣ በስጋት እየተጠባበቁ ነው። ኢራን በአሁኑ ሰዓት መሪ የሌላት መርከብ መስላለች። ማዕበሉ ግን እየጠነከረ ነው። በአሁኑ ሰዓት በመካከለኛው ምስራቅ ያለው ውጥረት ጣሪያ ነክቷል። የሞጅታባ ካሚኒ መጥፋትና በሩሲያ መደበቅ ዜና የኢራንን አብዮታዊ መንግስት ህልውና ጥያቄ ውስጥ ከቶታል። ዓለም አቀፍ ተንታኞች እንደሚሉት የኢራን መንግስት መሪው በህይወትና በጤና መኖራቸውን የሚያሳይ ተጨባጭ ማስረጃ በአስቸኳይ ካላቀረበ የኢራን ጦር መፈራረስና የህዝቡ አመፅ የማይቀር ይሆናል። ዶናልድ ትራምፕና ቤንያሚን ኔታንያሁ ይህንን ክፍተት ተጠቅመው የኢራንን ስርዓት ሙሉ በሙሉ ለመጣል ቆርጠው የተነሱ ይመስላሉ። ሞጅታባ በሞስኮ ቆይተው ይፈወሱ ይሆን ወይስ የኢራን መንግስታዊ መሪነት ዘመን በሩሲያ ምድር ላይ ያበቃ ይሆን የሚለው ጥያቄ የዘመናችን ትልቁ የፖለቲካ እንቆቅልሽ ሆኖ ቀጥሏል። ሩሲያ መሪውን አሳልፋ ትሰጥ ይሆን ወይስ አዲስ የኢራን መንግስት በስደት በሩሲያ ምድር ላይ ይመሰረት ይሆን የሚሉ ጥያቄዎች መልስ የሚያገኙት በጦርነቱ ቀጣይ ሂደት ላይ ነው። የጦርነቱ እሳት በነደደ ቁጥር የሞጅታባ ሚስጥርም አብሮ እየገነፈለ ይገኛል። ቴህራን በታሪኳ አይታው የማታውቀውን የመሪነት ድርቅና የውጭ ወረራ ስጋት ውስጥ ወድቃለች። የሞጅታባ ካሚኒ ወደ ሩሲያ መፈርጠጥ ዜና እውነትነቱ ከተረጋገጠ ይህ በ21ኛው ክፍለ ዘመን የታየ ታላቅ የፖለቲካ ውድቀትና የታሪክ እጥፋት ሆኖ ይመዘገባል። ይህ የኢራንና የምዕራባውያን ኃይሎች ፍጥጫ ወደ ለየለት ጦርነት ከተቀየረ በኋላ ዓለም ከመቼውም ጊዜ በላይ በስጋት ተውጣለች። የሞጅታባ ካሚኒ ወደ ሩሲያ መሄድ ዝም ብሎ የሕክምና ጉዞ ብቻ ሳይሆን የመካከለኛው ምስራቅን የኃይል ሚዛን የሚገለብጥ የጂኦፖለቲካዊ የመሬት መንቀጥቀጥ ተደርጎ ሊወሰድ ይችላል። ታሪኩ ግን በዚህ ብቻ አያበቃም። የሞጅታባ ከቴህራን መጥፋትን ተከትሎ በኢራን ውስጥ ያለው የውስጥ ሽኩቻና የህዝብ የስነ ልቦና ሁኔታ ወደ ከፋ ቀውስ አምርቷል። የሞጅታባ ካሚኒ የሕክምና ጉዞ የተከናወነበት መንገድ ራሱ የአንድ ትልቅ የድብቅ ኦፕሬሽን ፊልም ይመስላል። በካስፒያን ባህር በኩል በዝቅተኛ ከፍታ እየበረረ የራዳር እይታን ለማምለጥ የሞከረው የሩሲያ ወታደራዊ አውሮፕላን በውስጡ የያዘው ሰው የኢራን የመጨረሻው ተስፋ ወይም የመጨረሻው ውድቀት ምልክት እንደሆኑ ሞስኮም ቴህራንም ያውቃሉ።
ፕሬዝዳንት ቭላዲሚር ፑቲን ይህንን ውሳኔ የወሰኑት ከከፍተኛ ወታደራዊ አማካሪዎቻቸው ጋር ከመከሩ በኋላ እንደሆነም ይነገራል። ለፑቲን ሞጅታባን በሞስኮ ማቆየት ማለት ከኢራን ጋር ያለውን ስትራቴጂካዊ ጥምረት ማጠናከር ብቻ ሳይሆን ከአሜሪካ ጋር ለሚደረገው ማንኛውም ድርድር የማይበገር ካርድ በእጃቸው ማስገባት ማለት ነው። በክሬምሊን ውስጥ የሚገኘው የሕክምና ማዕከል አሁን የኢራን መንግስት ጊዜያዊ ዋና መስሪያ ቤት ሆኗል ቢባል ማጋነን አይሆንም። በሞስኮ ያለው የሕክምና ሁኔታ እጅግ አሳሳቢ እንደሆነ የሚገልጹ ምንጮች መሪው በተደጋጋሚ ራሳቸውን እንደሚስቱና የሩሲያ ስፔሻሊስቶች የነርቭና የውስጥ አካላት ቀዶ ሕክምናን ለማድረግ ሌት ተቀን እየሰሩ እንደሆነ ይጠቁማሉ። ይህ መረጃ ግን ለኢራን ሕዝብ አልተነገረም። በቴህራን ጎዳናዎች ላይ ያለው ጭስና የፈረሱ ሕንፃዎች ምስል መሪው በሌሉበት ሀገር ውስጥ የሚታይ የባዶነት ስሜትን ይፈጥራል። የኢራን ጦር አዛዦች በመሬት ላይ ካሉ ወታደሮቻቸው ጋር ያላቸው ግንኙነት እየተቋረጠ ነው። ወታደሮቹ የምንዋጋው ለማን ነው የሚል ጥያቄም እያነሱ ነው። መሪው በሌሉበት የሃይማኖት የበላይነትና የርዕዮተ ዓለም ጥንካሬ እየላላ መጥቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጀመሩት የከፍተኛ ጫና ስትራቴጂ አሁን ወደ ወታደራዊ ወረራ እያመራ ይመስላል። ትራምፕ የካርግ ደሴትን ለመቆጣጠር የሚያደርጉት ዝግጅት የኢራንን ኢኮኖሚ አንቆ ለመግደል የታለመ ነው። ይህች ደሴት በቀን በሚሊዮን የሚቆጠር በርሜል ነዳጅ ለዓለም ገበያ የምታቀርብ በመሆኗ አሜሪካ እሷን ከያዘች ኢራን ጦርነቱን የምትቀጥልበት የገንዘብ ምንጭ ታጣለች። ትራምፕ በሰጡት አዲስ መግለጫ ኢራን አሁን ያለ መሪ ነች። መሪው በሩሲያ ሆስፒታል ውስጥ ተኝቷል። ስለዚህ የኢራን ሕዝብ ነፃነቱን የሚያውጅበት ጊዜ አሁን ነው በማለት የቀጥታ የአገዛዝ ለውጥ ጥሪ አቅርቧል። ይህ ንግግር በኢራን ውስጥ ባሉ ተቃዋሚዎች ዘንድ ትልቅ መነሳሳትን ፈጥሯል። የእስራኤል የስለላ ድርጅት ሞሳድ ደግሞ በሞስኮ ውስጥ ያለውን የሞጅታባን እንቅስቃሴ በቅርበት እየተከታተለ እንደሆነ ይነገራል። የእስራኤል የደህንነት ካቢኔ ባደረገው ስብሰባ ሞጅታባ ካሚኒ በሩሲያ ውስጥ ቢሆኑም እንኳን ለቀጣይ ጥቃቶች ዋነኛ ኢላማ መሆናቸውን አረጋግጧል። እስራኤል ይህንን የምታደርገው የኢራንን የአመራር ሰንሰለት ሙሉ በሙሉ ለመበጠስ ነው። ሞጅታባ ከሞቱ ወይም በቋሚነት ከስራ ውጭ ከሆኑ የኢራን እስላማዊ ሪፐብሊክ ለ45 ዓመታት የገነባቸው የመሪነት መዋቅር ይፈርሳል። ይህ ደግሞ በሊባኖስ ያለው ሂዝቦላ፣ በየመን ያሉ ሀውቲዎችና በኢራቅ ያሉ ታጣቂዎች የሚመራቸው አካል በማጣት እንዲበታተኑ ያደርጋቸዋል። በቴህራን ውስጥ ያለው የፖለቲካ ክፍተት ደግሞ አዲስ ተዋናይን ወደ መድረክ አውጥቷል። አሊ ላሪጃኒ የቀድሞ የፓርላማ አፈጉባኤና የብሔራዊ ደህንነት ምክር ቤት ጸሐፊ አሁን በምስጢር ሀገሪቱን እየመሩ እንደሆነ ይገመታል። ይሁን እንጂ በላሪጃኒና በአብዮታዊ ዘቡ አዛዦች መካከል ያለው አለመግባባት እየከረረ ነው። የአብዮታዊ ዘቡ አዛዦች መሪው እስኪመለሱ ድረስ ወታደራዊ አገዛዝ ይታወጅ የሚል ፍላጎት ሲኖራቸው፣ ላሪጃኒና ሌሎች ሲቪል ባለስልጣናት ደግሞ ከምዕራባውያን ጋር በሆነ መንገድ ድርድር ተጀምሮ ሀገሪቱ ከጥፋት እንድትድን ይፈልጋሉ። ይህ የውስጥ ሽኩቻ ኢራንን ወደ የእርስ በርስ ግጭት ሊከታት እንደሚችል ተንታኞች ያስጠነቅቃሉ። የቻይና ሚናም በዚህ ጦርነት ውስጥ እጅግ ስልታዊ ነው። ቻይና የቤይዱ ሳተላይት አገልግሎቷን ለኢራን በመፍቀድ ኢራን የአሜሪካን መርከቦች በከፍተኛ ጥንቃቄ እንድትመታ እየረዳች ነው። ቻይና ይህንን የምታደርገው አሜሪካ በመካከለኛው ምስራቅ ረጅም ጊዜ እንድትቆይና ትኩረቷ ከታይዋንና ከደቡብ ቻይና ባህር እንዲዞርላት በመፈለግ ነው። ሆኖም ግን ሞጅታባ ካሚኒ ወደ ሩሲያ መሄዳቸው ለቻይናም ቢሆን ያልተጠበቀ ክስተት ነበር። ቤጂንግ አሁን የኢራን ሁኔታ ወደማያገግምበት ውድቀት እንዳያመራና የነዳጅ አቅርቦቷ እንዳይቋረጥ በዲፕሎማሲያዊ መንገድ ጥረት እያደረገች ነው። የኢራን ሕዝብ ግን በሁለት እሳት መካከል ተቀምጧል። በአንድ በኩል የአሜሪካና የእስራኤል ቦምቦች፣ በሌላ በኩል ደግሞ የመሪያቸው መሰደድና የኑሮ ውድነቱ ሕዝቡን ክፉኛ ጎድቶታል። በቴህራን የኢስፋሃን ከተሞች የሚታየው የተቃውሞ ሰልፍ አሁን ወደ አመፅ እየተቀየረ ነው። መሪው ለራሱ ሕይወት ሲል ሸሸ፣ እኛ ግን እዚህ እየሞትን ነው የሚሉ መፈክሮች በየመንገዱ እየተሰሙ ነው። የሴቶች ንቅናቄና የተማሪዎች ማኅበራት ይህንን አጋጣሚ በመጠቀም የሥርዓቱን መሠረት እየናቁት ነው። የኢራን ፖሊስና ደህንነት ኃይሎች ሰልፈኞቹን ለመበተን የሚጠቀሙበት ጥይትና አስለቃሽ ጭስ ግን የቀድሞውን ያህል ውጤታማ አልሆነም። ምክንያቱም ራሳቸው የጸጥታ ኃይሎቹም ቢሆኑ ስለ መሪያቸው ሁኔታ ያላቸው ጥርጣሬ ወኔያቸውን ሰልቦታል። ይህ ሁሉ እየሆነ ባለበት ወቅት በሞስኮ የሚገኘው የሞጅታባ ካሚኒ የሕክምና ቡድን መግለጫ እንዲሰጥ ዓለም አቀፍ ጫና እየበረታ ነው። ሩሲያ ግን እስካሁን የግል ምስጢር ነው በሚል ዝምታን መርጣለች። ይህ ዝምታ ደግሞ ሞጅታባ በሕይወት የሉም የሚለውን ወሬ ይበልጥ እውነት አስመስሎታል። አንዳንዶች እንደሚሉት ሞጅታባ ካሚኒ ቀዶ ሕክምና ላይ እያሉ ሕይወታቸው አልፏል። ነገር ግን ሩሲያና የኢራን መንግስት የጦርነቱን ሂደት እንዳያበላሸው መርዶውን ደብቀውታል። ይህ እውነት ከሆነ የኢራን ታሪክ ትልቁን ማታለል እያስተናገደ ነው ማለት ነው። በመካከለኛው ምስራቅ ያለው የጂኦፖለቲካዊ ሁኔታ አሁን ወደ መጨረሻው ምዕራፍ እየደረሰ ነው። የአሜሪካ መርከቦች በፋርስ ባህር ላይ ተሰልፈው የካርግ ደሴትን ለመውረር ትዕዛዝ እየጠበቁ ነው።
እስራኤል በበኩሏ በሊባኖስና በሶሪያ ያሉትን የኢራን ይዞታዎቿን ሙሉ በሙሉ ደምስሳ አሁን ፊቷን ወደ ቴህራን አዙራለች። የሙጅተባ ካሚኒ ወደ ሩሲያ መሄድ ኢራን እንደ ሀገር የነበራትን የመቋቋም አቅም ያዳከመ ድርጊት ሆኗል። መሪው በሀገራቸው ምድር ላይ ሆነው ቢሞቱ እንኳን ለደጋፊዎቻቸው ሰማዕት የሆኑ ነበር። አሁን ግን በስደትና በድብቅ በባዕድ ሀገር መገኘታቸው የታሪክ ጠባሳ ሆኖባቸዋል። ወደፊት የሚቀጥሉት ጥቂት ቀናት ውስጥ ወይም ሙጅተባ ካሚኒ በቪዲዮ ቀርበው ህዝባቸውን ያረጋጋሉ፣ አሊያም የኢራን መንግስት መፈራረሱን በይፋ ያውጃል። የሩሲያ ሚናም ቢሆን አደገኛ መስቀለኛ መንገድ ላይ ነው። ፑቲን ሙጅተባን አሳልፈው ለምዕራባውያን ይሰጣሉ ወይስ እስከ መጨረሻው ከጎናቸው ይቆማሉ የሚለው ጥያቄ የዓለምን ሰላም የሚወስን ይሆናል። ጦርነቱ ግን በየሰከንዱ ንጹሐንን መቅጠፉን ቀጥሏል። ቴህራን ዛሬም በጭስ ተውጣለች። ሞስኮ ግን በሚስጥራዊ ዝምታ ውስጥ ነች። ዋሽንግተንና ኢየሩሳሌም ድላቸውን ለማወጅ የመጨረሻውን ምልክት እየጠበቁ ነው። ይህ የታሪክ ምዕራፍ ሲዘጋ መካከለኛው ምስራቅ ዳግመኛ የቀድሞውን መልክ አይኖረውም። በዚህ ግዙፍ የፖለቲካ ድራማ ውስጥ የሙጅተባ ካሚኒ ስም እንደ አንድ ትልቅ እንቆቅልሽ ተቀምጧል። የኢራን አብዮት በ1979 ሲጀመር በታላቅ ተስፋና በሃይማኖታዊ ስሜት ነበር። ዛሬ ግን በ2026 መሪዋ በምስጢራዊ አውሮፕላን ተጭነው ወደ ሩሲያ ሲበሩ የአብዮቱ ማብቂያ ደውል እየተደወለ ይመስላል። ሩሲያ የኢራን መሪዎችን መጠጊያ ሆና ትቀጥል ይሆን ወይስ የኢራን ሕዝብ የራሱን ዕጣ ፈንታ በራሱ ይወስናል? ይህንን ታሪክ የሚጽፈው ደግሞ በሞስኮ ያለው የቀዶ ሕክምና ውጤት ሳይሆን በቴህራን ጎዳናዎች ላይ ያለው የሕዝብ ቁጣና በጦር ግንባር ላይ ያለው የሚሳኤል ድምፅ ይሆናል። ዓለም አሁን ትንፋሿን ውጣ እየጠበቀች ነው። የሙጅተባ ምስጢር ሲገለጥ የዓለማችን አዲስ ምዕራፍ ይከፈታል። የዓለም አይን በሞስኮ ላይ አርፏል። በዚያ ምስጢራዊ የክሬምሊን ሆስፒታል ውስጥ የኢራን ዕጣ ፈንታ በዶክተሮችና በፑቲን ውሳኔ ላይ ወድቋል። ቴህራን ግን አሁንም በጨለማና በጭስ ተውጣለች። መሪዋ በባዕድ አገር፣ ህዝቧ በቦምብ ናዳ፣ ወታደሮቿ ደግሞ ያለ ትዕዛዝ ሰጪ ቀርተዋል። ይህ ታሪካዊ ድራማ እንዴት እንደሚጠናቀቅ ለማየት መላው ዓለም ትንፋሹን ውጦ እየጠበቀ ነው። የቴህራን ውድቀት ወይስ የሞስኮ ተአምር? የመካከለኛው ምስራቅ እሳታማ ምዕራፍ ገና አላለቀም። ሙጅተባ ካሚኒ በሕይወት ተመልሰው ቴህራን ይገቡ ይሆን ወይስ ስማቸው በታሪክ መዝገብ ላይ የመጨረሻውና የተሸሸጉት መሪ ተብሎ ይሰፍራል የሚለው ጉዳይ በሚቀጥሉት ጥቂት ቀናት ውስጥ የሚለይ ይሆናል። የሰው ልጅ ታሪክ እንዲህ ባሉ ድንገተኛና አስፈሪ ክስተቶች የተሞላ ነው። የኢራን ጉዳይም የዚህ ትልቅ ማሳያ ሆኖ ቆይቷል።